ተረጋጊ ትንሽ እንዳታሰብ በጣም ይቅርታ አድርግልኝ አክሊሉ፣ ቤት መግዛቱን ትቼዋለሁ። ምን ማለት ነው መግዛቱን ትቼዋለሁ ማለት? አትቆጣኝ እንዴ! ቤቱን አለመግዛት እኮ መብቴ ነው። ትሰማኛለህ? እንዴት ነው የማልቆጣው? ሁሉንም ነገር ከጨረስን በኋላ በመጨረሻው ሰዓት አልገዛም ማለት ምን ማለት ነው? በአንተ የተነሳ ስንት ገዢ መልሻለሁ። እንግዲህ ምንም ማድረግ አልችልም። ቤት ካርታውን ሳስፈትሸው ደስ የማይል ነገር ስላለ ይቅርብኝ። ምን ሆኖ ደስ ያላለ? መልኩ ነው? ምንድነው እናደረኩ? ማነህ አንተ? ምንድነው ያደረኩት? አትሄዱ። ምንድነው? እነማን ናችሁ እናንተ? ደጋግሜ እኮ ነገርኳችሁ እንዴ። በቃ እኔ እንደምንም ጠይቀኝ ደግመህ። እኔ ምንድነው ያጠፋሁት ካለ ነገር የጠየቅኩህን ብቻ መልስልኝ። እናንተ እዚህ ከግቢ ከገባችሁ በኋላ ነው የሁሉ ነገር እየሆነ ያለው። እንቆቅልሹ ሳይፈታ ተዳፍኖ የከረመው አሁን ግን እየተበጣጠሰ የፋመው ፍም እየፈነዳ የተቀበረው ረመጥ ራሱ እየቦነነ ወጥቷል። ይህም የአክሊሉ ማንነት ነው። በስተመጨረሻም መድብል እውነቱን አረጋገጠ። ሰገን እንዳልሞች እውነቱን ከህግ ጋር እውነቱን ቆፍሮ ደረሰበት። አክሊሉ መግቢያ ቀዳዳው ጠፋው። በዚህ በኩል እናቱ ድብቅ ማንነቱን እንድታውቅ ፈርቷል። በሌላ በኩል ደግሞ በተስፋ የምትጠብቀው እናቱ አንድ ቀን ይመጣል ብላ በጉጉት የምትጠብቀው የምትናፍቀው አንድ ውድ ባሏ አላት። እሱም በአክሊሉ እጅ መገደሉ ነው። መድብል ሰገን እንዳልሞተች እውነቱን አረጋግጧል። ይህ ሁሉ ነገር ማብቂያው ምንድን ነው? አልበላም አልጠጣም፣ እሷን ሳላድን እሷን ሳላተርፍ እንዴት ሰላማዊ ህይወት እኖራለሁ? እንዴት ተረጋግቼ ተኛለሁ? ያለው መድብል አሁን ጊዜው የደረሰ ሰዓቱ እየጸደፈ ነው የሚመስለው። መርዞ ደላላው እያንዳንዱን ነገር ዋጋ ሊያስከፍል ነው። የተዘነዘረበትን ቦክስ በየቀኑ ብር ሊቀበላቸው ወስኗል። እሱም እነሱን አላውቃቸውም ብሎ ሽምጥጥ ማድረጉ የገቢ ምንጭ ነው እንጂ ፍራቻ አይመስልም። ህይወቱን ለመታደግ እውነቱን ቢናገር ሁሉም ተያይዘው ገደል እንደሚገቡ ስለሚያውቅ ዝምታውን መርጦ በተሰነዘረበት የቦክስ መጠን ልክ ግን ገንዘብ እየተቀበለ ነው። መድብል እያንዳንዱን እንቅስቃሴ ከህግ ጋር ተከታትሎ የሰገን ህይወት ለማትረፍ ጎንበስ ቀና እያለ ነው። ግን ትዕግስት የለኝም እኔው ራሱ መጣለታለሁ በማለት ግቢው ድረስ መጥቷል። አክሊሉ መግቢያ ቀዳዳው ጠፍቷል። ሽጬ የትም ሀገር እሰወራለሁ ብሎ ያሰበው ይህ ቤት ላቡን ጥብ አድርጌን የሰራሁት እያለ አውርቶ የማይጠግበው የውሸት ትርፍቱ አሁን ተጋልጦበታል። ቤቱ እንዳይሸጥ ታግዷል። ሰገን የተአገተችበትን ክፍል ቀይሮ እጅግ አደገኛ የሆነ ቀዝቃዛ ግራውንድ ቦታ ላይ አስቀምጧታል። እቴቴ ይህ ነገር አልተዋጠላትም። በሚያሳዝን ሁኔታ ግን መርዞ ደላላው አሁንም መድብልን እጅ ካላስገባህልኝ ግንባርህን በትኜ መቃብርህን እዚሁ ግቢ ያደርግልሃለሁ ስላለው ህይወቱን ለማትረፍ እነሱን አሳልፎ መሸጡ የማይቀር ጉዳይ ነው። የሚያሳዝነውና ልብ የሚሰብረው ጉዳይ ግን ይህ እውነታ ሳይገለጥ ይህ እንቆቅልሽ ሳይፈታ ለዘመናት የቆየው አሁን የአክሊሉን ድብቅ ማንነት ልክ እንደ እነዝናህ ብጥርጥር አድርጎ ህግ መርምሮ ወንጀሉን ሊያፈሰው ነው። ያልሞተችውን ልጅ ሙታለች ተብሎ ለቤተሰብ መርዶ ማርዳት፣ ያልተቀበረችውን ተቀብራለች ብሎ ሐውልት ማሰራት፣ ምንም የማያውቀውን ሽማግሌ ገለው ሙታለች የተባለች መቃብር ላይ መቅበር። ታዲያ ይህ የአደገኝነቱን መጠን የሚያሳይና የጭካኔውን ጥግ የሚገልጽ ነው። ሞገስና ሉላ ፈርተዋል። አሁን ስለኛ ፈራን። እውነታው ሲገለጥና እውነታውን ሲያውቅ የዚህ ሁሉ ሴራ ጥንሳሽ ራሱ እንደሆነ ቢያውቅም ግን ምስኪኑ መድብል ልጄ ወይም ሚስቴን ቀብር ያለው ብሎ ገድያ ያለው ብሎ ሲጎዳና ቅስሙ ሲሰበር እስር ቤት በጸጸት ሲያሳልፍ ያንን እያሰበ አሁን የሚሰማው ደስታ ጥሩ ሆኖ ሳለ ግን የዚህ ጨካኝ ፍልሚያ አሁንም እንደቀጠለ ነው። በየት እንደሚመጣብንና በየትኛው ደካማ ጎናችን እንደሚገባ አይታወቅም። ብሎ ደግሞ እሱን ለማዋረድ ቤቱን ለመንጠቅ እኛ ጭራሽ እዚህ ቤት እንደገባን ከደረሰ ህግ ደረጃውን እስከ ጥግ ሂዶ ቤቱ ያንተ ነው ብሎ እውነታውን ማረጋገጫ እስከሰጠ ድረስ ጥሩ ሆኖ ሳለ ግን
እንደታገተ ማን ነው ያሳገደው የሚለው ነገር ሲጣራ ያንተ ስም ከተያያዘ ህይወታችን አደጋ ውስጥ ነው በማለት ሉላና ሞገስ ፈርተዋል። አንተ በብልሃትና በብልጠት ብትራመድም መድብል ግን በቆፍጣናነቱና በጀግንነቱ እየተጋፈጠው ነው። ግን እንደዚህ ያለ እርምጃዎች ጉዳት ያመጣሉ። የኋላ ኋላ ግን መርዞ ደላላው ሁለት አጣብቂኝ ውስጥ ገብቶ የማይወጣው የሞት አፋፍ ላይ ደርሷል። እሱም መድብልን የት ነው የምታውቀው የሚል የአክሊሉ የጨካኝነት ድብደባ። ሁሉም ነገር አላማረኝም፣ እዚህ ቤት ያለ ምክንያት አልገባችሁም እያለ እንግዲህ እስከዛሬ ሲጠራጠር የነበረው መርዞ ደላላው እንደተናገረው እያንዳንዱን ቃላቶች የገቢ ምንጭ አደርጋችኋለሁ እንዳለው ሜቢ ለአክሊሉ አንዳንድ ኢንፎርሜሽን እየተነገረ ለነ መድብል ደግሞ የተደበደብኩበትን ሚስጥር የጠበቅኩበትን እያለ ብር ሊቀበል ይችላል። ከዛ በፊት ግን አክሊሉ ቶሎ ጭንብሉ ተገልጦ ሰገን ከዛ መቃብር ወጥታ እናቱም የዚህ ጨካኝን ማንነት አውቃ ቅዱስ ንጹሕ ታማኝ ልበ መልካም ልበ ቀና ልጅ ያለኝ ሳይሆን ባሏን የገደለ ምስኪኗን ለስንት ዓመት አስሮ ያስቀመጠ ቤተሰቦቿን ሙታለች ብሎ ያስነገረ የጭካኔውን ጥግ ማወቅ አለበት። የእሱን ጨካኝነት አይተው የቴቴን የዋህነት ሲያዩ እጅግ አዝነዋል። ግን ምንም ማድረግ አይቻልም። ሰገን ይህ ፈገግታዋ ተመልሶ ከምትወደው ባሏ ጋር ከዛ ከመጀመሪያዋ መስዋዕትነት ከሆነላት ከዛ ታማኝ ፍቅሯ ለዘላለም ልቤን ቆልፌ ወደ አንቺ ወደ መቃብር እስከምመጣ ብሎ ከጠበቃት መድብል ጋር በሰላም የምትኖርበት ቀን ሩቅ እንደማይሆን ተስፋ እናደርጋለን። እቴቴ የዚህ ጨካኝ ልጇን ማንነት በቅርብ ታውቃለች። ሰገን ያለቻትን እንደምንም እንደምታስታውስ ተስፋ እናደርጋለን። ጨካኝ አረመኔ ሰው በላ እጅግ ቃል የሚያጥረው የክፋቱን ጥግ ልገልጽልሽ የማልችለው ልጅ ነው ያለሽ ብትላትም በልጅ ቀልድ አላውቅም፣ ልበ መልካም፣ አንገት ደፊ፣ ጸሎተኛ፣ ታማኝ ልጅ ነው ያለኝ እያለች ለልጇ የምትሟገትለት እቴቴ ይህ ልጇ ግን ሰው በላ እጅግ አረመኔ የሰዎችን ደም ያፈሰሰ ንጹሐንን የገደለ ይች ምስኪን ልጅ ተገላለች ብሎ የቀበረ ግን ሳትገደል ልክ ከሞቱት በላይ በታች ካሉት በታች ሆና እጅግ በሚያሳዝን ሁኔታ ስቃይና ግርፋት፣ ራብና ቸነፈር፣ መደፈር፣ ብዙ ስቃይ ደርሶባት የከረመች እንደሆነች ማወቅ አለባት። ይህ ሌባ አይደለም፣ ልጅቷን ፈልጎ ነው። ያለ ምክንያት አንተ ጋር አልተጋፈጠም፣ አንተም ያለ ምክንያት አልበተበትም። ስለዚህ አንድ እውነት አለ ብላ ብትጠራጠር እቴቴ ግልጽ ስላልሆነላት ለጊዜው ዝም ብላለች። አንድ ሚስጥሮች ብዙ ነገሮችን ይዘው ይመጣሉ። አንድ የተዳፈነ ሚስጥር ሲፈነዳ ብዙ ረመጦችን ያቀጣጥላሉ። እንደውም እቴቴ በተስፋ የምትጠብቀው ያ ውድ ባሏ ትልቁ ጥላቱ አንተ ብቻ ነበርክ እንዳለችው ያ ጨካኝ አክሊሉ የጭካኔውን መጠን በአባቱ ግድያ ላይ የጀመረ ይመስላል። እሱም ልጄ ወንድ ልጅ ስትሆን ደፋር ቆራጥ መሆን አለብህ እያለ ሲናገረውና ወይ ሲሰድበው ሊሆን ይችላል አባት እንደ አባትነቱ። ስለዚህ በዛ ተነሳስቶ አባቱን ገሎ ከሰገን መቃብር ላይ ቀብሮ ሰገንን ደግሞ ቤቱ አግቶ አስቀምጧታል። ይህን ቆቅልሽ አሁን ግልጽና ቁልጭ ብሎ እየመጣ ነው። እቴቴ በተስፋ የምትጠብቀው ባሏ በገዛ ልጁ ተገሎ ተቀብሯል። መድብል ገድዬ ቀብሬያት ያለው ብሎ በተስፋና በጸጸት የከረመባት ፍቅረኛዋ በሕይወት አለች። እሷም አገኛት፣ ሰገን ሆና ተገኘች። ይህም ከጨካኙ ሰው በላ አውሬው አክሊሉ ቤት ይህ ሁሉ ጉድ ሊዘረገፍ ሚስጥሩ ሊገለጥ ሀቁ ሊፈነዳ ጫፍ ደርሷል። መጨረሻው ምን ይሆን? አጓጊና ልብ አንጠልጣይ